ና ብናል እንደፈለክ ተጫወትባታለህ ማንነት ሳላቅ ነው እንደምታከለ ፍቺ ማን ፍቺ ምን ያደርግሽ ነው ፍቺ ምን እንዳደረገ ለካሷ ከኔ ላይ ነች የምትገኘው ከዛ ወደ ራሴ ስነቃ እሷ ላይ ተኝታብኛለች ስለዚህ አሁን ወንደነችም እንዳልን ሁኔታዋ መታወራው እንደ ሴት ነው እንዳልኩ ነው ከንፈሯን ሁሌ ስትወጣ ሊፕስቲክ ትቀባለች አንቺ ሰራተኛዋ ደግሞ ዛሬ እንዴት አባቷ እንዳማረባት በሽት ይሆና ምናምን ማለት ነው አረ በቃ አልኩሽ ትለያለች አንቺ ወጣት አይደለሽ ምንድነው አምረሽን ጓደኛ የለሽም ገጠር እንዴነሽ ይፋርጌ ያስተኝቼ ይላል እቺን ገገማ ይነካ አርጋኝ ትሄዳለች ኮንተል ላርጋ እንቂቴ መታ ታረጋኛለች ይሄንንም ያዝ ታረጋኛለች ጡቴንም ከምን ያደረች እኮ መጣመታል አንቺ ስራ ስለሌለ ነው እንጂ ያው ነው አንቺ ጋር መገረን ነው ጫቷን ስትቀም ሺሻውን ስትነፋ ምን ስትል ከአንድ ልጅ ጋር ብሶ በጣም እላፊ ነው የሚላፉት እንዴት ማለት ከሴቷ ጋር ማለት ነው እጭ ነው አረን ያልተጠም እንኳን አሞሻላ እንኳን አሞኛል ስለነበር እጭ ስንት አንድ ግን እነዛ ሴቶች ይመጣሉ በቃ ሴቶች ሲመጡ እንዴት እንደሚያደርጋ ልነግር አልችልም አልቀመጥም ስለስራት ያጂ ምን ሆነሽ ነው ተዬ ዛሬ ደግሞ ወጣልሽ ምን ሆነሽ ነው አንድ ቤተሰብ ስትለኝ ጓጉቼ መጣው እዚህ ቤት ለምን እንደምንነካኪኝ ምን ችግር አለው ለምን ትነኪኛለሽ ምን ሆነሽ ነው ዛሬ ባልየው እንደ ውሽማ ሊይዘኝ ፈለገ የሴትዮ ያሰሬ ማለት ነው ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ አለው እኔ እግዚአብሔር ይመስገን ባላችሁበት እንግዲህ የፈጣሪ ጥበቃ ከናንተ ጋር ይሁን እላለሁ ውድ ቤተሰቦቻችን በሁሉም ዓለም የምታዩን እኛን የምታግዙን ሁላችሁንም በዚህ አጋጣሚ ማመስገን እፈልጋለሁኝ ስንጠፋም ብዙ ነገሮች ሲፈጠሩም እንግዲህ ሁላችሁም የምትጠይቁን ውድ ቤት እና እንቁ ቤተሰቦቻችን በጣም እናመሰግናለን እንግዲህ ዛሬ በአንድ ጉዳይ እህቴ ጋር ተገኝቻለሁ ማለት ነው እንግዲህ ትንሽ ግራ በማይጋባ በጣም ውስብስብ ነገር እየገጠመን ነው ውድ ቤተሰቦቻችን ሰሞኑን እንግዲህ ያው የተለቀቀውን አይታችሁታልና በጣም አወዛጋቢ ነገር ነው አወዛጋቢ በጣም ግራ የሚገባን ለኛም ትንግርት የሆነብን ነገር ነውና ውድ ቤተሰቦቻችን ያው እሷም እንግዲህ በቤት ሰራተኝነት ነው ማገለግለውና አሰሪ ያው ሴት ነች እና ሁለታቸው ብቻ ነው የሚኖሩት እዛ ቤትና የተለያየ አይነት ነገር ይደርስብኛልና ይሄ ነገር ግራ አጋብቶኛል ስለዚህ ጉዳይ ላወራችሁ ከናንተም ደግሞ መፍትሄ ይፈልጋለሁኝ ብላ እንግዲህ መጣለች ማለት ነው እህታችንን የምንተዋወቃት ይሆናል ማለት ነው ውድ ቤተሰቦቻችን ሁላችሁም እንግዲህ ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን እንዲሁም እኛን ማግኘት የምትፈልጉ ማንኛውም አይነት ጥቆማን መስጠት የምትፈልጉ በቴሌግራም ሊንካችን አውሩን ላለሁኝ ውድ ቤተሰቦቻችን እንግዲህ እንተዋወቃትና ወደ ጉዳያችን እንግባ ማለት ነው ሰላም እህቴ ሰላም ጤና ይስጥልኝ እንዴት ነሽ እግዚአብሔር ይመስገን አለው እግዚአብሔር ይመስገን እስቲ ስለ ስምሽን አስተዋውቂኝ አልማዝ እባላለሁ እኔ አንድ የቤት ሰራተኛ እትዬ ጋር መሰራ ነው እትዬ ነው ምላት ትክክለኛ ስሟ መሰረት ነው እሳቸው ጋር ነው የምሰራውና ከዚህ በፊት ከክፍለ ሀገር ነው የመጣሁት የደሴ ልጅ ነኝ እኔ እና ሌላ ቤት ብዙ ቤት ሰርቻለሁና በጣም ስራ እየበዛብኝ ጭቆና እየበዛብኝ አጋጣሚ ሆኖ ምን ያህል ጊዜ ሆነሽ ወደዚህ ከመጣሽ 2 አመት ሆነኝ ለበማል መላለሳለሁ ቤተሰቦቼን እያየው እመጣለሁ አጠቃላይ እዚህ ሀገር እና አዲስ አበባ እና ኢትዮጵያን ከረገጥኳት አጠቃላይ 5 አመት ሆነኝ ኦኬ 5 አመት ሆነኝ 3 አመት ሌላ ቤት የተለያየ ቤት ነው ሰው ቤት የምሰራው እኔ ሰው ቤት ነው የምሰራው ሰው ቤት ሰራተኛ ነኝ አንድ ሰሞን ወጥ ቤት ሞክሬ ነበር አልቻልኩም ማደሪያና ቤት ኪራይ ሲወደድብኝ ተጠቃላይ ሰው ቤት መስራት ጀመርኩኝ እና ሌላ ቤት አልማዝ ማንነች የሚለውን እስቲ መጀመሪያ ንገሪኝ እድገትሽን ስለራስሽ ንገሪኝና ከዛን ወደ ጉዳያችን እንገባለን እኔ እንዳልኩ ነው አልማዝ እባላለሁ የደሴ ልጅ ነኝና በቤተሰቦቼ በችግር ምክንያት እኔ ሶስተኛ ልጅ ነኝና አዲስ አበባ ትንሽ ይሰራ አርጌ ደግሞ እግዚአብሔር ከፈቀደ ደግሞ ወደ አረብ ሀገር ለመሄድ ነው እቅዴ ታላቅ ወንድሞች
ከላይ 2 ወንዶች አሉኝ ገጠር ላይ እነሱ ደግሞ ቤተሰቦቼን በእርሻ በምን ያግዛሉ ከኔ በታች ደግሞ 2 ሴት አለን አጠቃላይ 5 ነን እኔ 3ኛ ልጅ ነኝ እና ቤተሰቦቼን ለማስተዳደር እኔም ትንሽ እየሰራ አርጌ ወደ አረብ ሀገር እንደሰዎቹ አረብ ሀገር ሄጄ ደግሞ 3 አመት ሆነ 4 አመት ሆነ ለመስራት ነው አላማዬና ሐሳቤ ማለት ነው ግን በዛች አጋጣሚ እኔ በጣም እንዳልኩ ነው 5 አመት ሆነኝ አዲስ አበባ ላይ ግን በጣም ብዙ ፈተና ያየሁኝ ነው ከዚህ በፊት የምሰራበት ቤት በጣም ቤተሰቦች ናቸው ራቅ ያለ ነው ወደ ጀሙ ሚካኤል አካባቢ ነበር የገባሁት እንደዚህ በደላላ በሰው ያክስቴ የልጅ እዚህ አዲስ አበባ አለች እና እሷ ነች ያመጣችኝ እውነት ለመናገር ከክፍለ ሀገር ማለት ነው ምን ብላ ነው ያመጣችሽ እንደዚህ መስራት ፈልጋለሁ እኔ እፈልጋለሁ ብያት ነው እንዳልኩ ነው የተወሰነ እዚህ አመት ትንሽዬ ከሰራው በኋላ ለማና ታርጌቴ ምንድነው አዲስ አበባ ትንሽ ሰርቼ ወደ ውጭ ለመሄድ ነው እዛኛ ደስ ያካባቢ ሁሉም ልጆች ሄደው ቤተሰቦቻቸውን ቀይረዋል ራሳቸው ተቀያይረዋል እና ያ ስለሆነ እኔ ደግሞ እኔ ደላላ የምከፍልበት አቅም ብር ስለሌለኝ እዛ በጣም ብዙ ብር ስለሚከፈል ግዴታ አዲስ አበባ ሰርቼ መጥቼ የተወሰነ ብር ማጠራቀም አለብኝ ቤተሰቦቼ ደግሞ እርሻውን በሬውን ምን እንዳይሸጡት ደግሞ በምን እስከዛር ሲተዳደራሉ እንጂ ወንድሜ አንድ በሬውን ሽጬ ልላክሽ ቀጥታ ያለኝ ነበር እና በዛ ምክንያት ነው አዲስ አበባ መጥቼ ሰው ቤት መስራት ጀመርኩኝ እና እንዳልኩ ከዚህ በፊት ጀሞ ሚካኤል አካባቢ ላይ በደላላ ያቺ አክስቴ ልጅ አስገብታኝ በጣም ብዙ ቤተሰቦች ናቸው ስራ ይበዛብኛል በቃ ለሊት ነው የምነሳው ማታ አምሽቼ ነው የምተኛው ልብስ ማጠብ ነው ወጥ መስራት ነው ቤት ማጽዳት በቃ በጣም ስራ እየበዛብኝ ጫና እየበዛብኝ በዛ ላይ ሴትዮዋ ምግብ አሰጠኝም ይርበኛል መተኛት አልችልም እዚህ አዲስ አበባ ላይ እንዳልኩ ጀሞ ሚካኤል አካባቢ ላይ በጣም እንዲስል 1 አመት ምናምን ሰራ ትንሽ ብሩ ጠርቀም ይበልልኝ ብዬ እኔ በቃ አላማዬና ጉጉቴ ለዛ ስለሆነ ሁሉን ነገር እየተከመ አልቻልኩም ከዛ አልፎ ተርፎ ባልየው እንደ ውሽማ ሊይዘኝ ፈለገ የሴትዮ ያሰሬ ማለት ነው ከዛ በቃ በጣም ከመቀራረብና ጎበዝነሽ ሙያሽ ይጣፍጣል እንዲሁ ነው እሷኩ በደንባችን ምናምን ይያለ እንትን ሲል ባለቤቱን ያንቋሸሸ ማለት ነው ይያለ ሲሄድ በቃ አንዳንድ ቀን ጥቅም ቃገዝቶልኝ ይመጣል ሞዴስ ይገዛልኛል ባላ የሷ ባል ማለት ነው አሰሬ ማለት ነው ይሄን ነገር ታውቃለች እሷ አታውቅም ከዛ እንዲ ያለ ሲል እኔ እኮ እየወደድኩሽ ነው ምናምን ሲለኝ አይ እኔ ቅርብኝ ሰዎች እዚህ ደግሞ ቢገልሉኝስ ደግሞ እኔ አላማዬና ታርጌቴ እንደዚህ አይደለም ብዬ ከዛ ቤት እንደምንም ብዬ በአስቸኳይ ብሬን ሰብስቤ ቤተሰቦቼ ታመዋል አስቸኳይ ገጠር መሄድ አለብኝ ብዬ ተመልሼ ግን እናንተ ጋር መጣለሁ ብዬ ቃል ገብቼላቸው ከዛ ቤት በሰላም ወጥቼ ከዛ አክስቴ ልጅ ጋር አንድ ቀን አደርኩና እሷን ፊት ስትነሳኝ ወደ መገናኛ አካባቢ ድልድዩ አካባቢ ጋር ደላላዎች አሉና እዛ እስቲ ፈልጊ ብለውኝ በእግሬ እየተራመድኩኝ እቺን እትዬን ጣለልኝ አሁን ያለውባት ሴትዮ መንገድ ላይ ነው ተዋው ከዛ በቃ ቁጭ ብዬ ልፍ ስትል ምን ሆነሽ አይ እኔ ቤት ሰራተኛ እኔ እኮ የቤት ሰራተኛ ፈልጋለሁ በቃ ለምን አንቺ ነው የጋሰርኝም እኔ ደስ ይለኛል እኔ ማውኔ የመጣው ስራ ፍለጋ ነው እዚህ ድልድዩ አካባቢ ስራ አይጠፋም ሰው ጠይቂ ብሎኝ ሰው ልኮኝ ነው ከዚህ በፊት ስራ ሰርች ታውቂያለሽ ሙያ ያለሽ ማለት ነው ከዛ በጣም ጥሩ በቃ ስንት ቤተሰብ ስላት አንድ ቤተሰብ አለች ደስ አለኝ እኔ ምክንያቱም እዛ እንዳልኩ በጣም ብዙ ቤተሰብ ነው ስራ ይበዛብኛል ምግብ አልበላም በቃ ወጥ ነው ሁሌ ልብስ ነው ሁሌ በእጅ ነው የሚታጠቡ ስለሆነ አንድ ቤተሰብ ስትለኝ ጓጉቼ መጣው እዚህ ቤት እንደመጣው እውነት ለመናገር በቃ በጣም ደስ አለኝ በቃ ቤተሰብ ሆነን እኔና እሷ ልጅ የላት ባል የላት ምን ይላት እሷ ነች በቃ ለሷ ቤቷን አጸዳለሁ ትንሽ ምግብ እሰራለሁ በላለሁ እኔም እሷም ትበላለች እሷም እንደ ሰራተኛ አታየኝም አንድ ላይ ነው የምታበላኝ ምንም አታሰቃየኝም ደስ አለኝ ደስ እያለኝ እሷ ጋር ጭራሽ መስራት ጀመርኩ እዛኛው ግን ይቅርታና እዛኛው ቤት ስትሰሪ ማለት ነው ባለቤቷ ያው ብዙ ነገሮች እንትን ይለኛል ብለሻልና እንደ ውሽማም ሊያረጋግ ይፈልጋል ብለሻልና ማለት አንቺ ሳትፈልጊ ሌላ አይነት ጾታዊ ጥቃት ሊሆን ይችላል አካላዊ ጥቃትም ሊሆን ይችላል ደርሶብሻል ለዚህ አይነት እሱ አላደረሰብኝም ግን እንዳልኩ ሊያደርስብኝ ወይም እሱ በስነ ስርዓት ጥያቄ ነው የጠየቀኝ እንዲ መጉንተል ወይና በቃ ለምን እኔና አንቺ አንመቻችም እሷ በማታውቀው ሁኔታ ነው ይፋ ነው የጠየቀኝ በግልጽ ነው ያለኝ ከዛ እኔ እንደዚህ አልፈልግም እሷ ተጠረጥር ነበር እንደዚህ አይነት አጠረጥር በጣም ነው የሚወዱ ልጆቹም እሷም በጣም ነው እንዳልኩ በጣም ስለምሰራ ልብስም በቃ ሁሉን ነገር ሙሉን እኔ ስለምሰራ ልጆች አሏት በጣም ብዙ ቤተሰብ ነው ያንን ቤተሰብን ጠልቼ ነው እዚህ ቤት የገባሁት እንዳልኩት ቤተሰቡ በጣም ብዙ ልጆች ወንዶችም ሴቶችም ተማሪዎችም ሰራተኞች ልጆች ስላሏት እሷ ስራውን ስለምትል እኔ አላቅም ባሏንም ስለምታምን ነው መሰለኝ እሷ እንደዚህ አይነት ሀሳብ የለም እሱ ነጋዴ ነው
እሷ ቢሮ ሰራተኛ ነች። የእሳት አደጋ መስሪያ ቤት ነው የምትሰራው አሉ። ስለዚህ ይሄን ነገር አታውቅም እሱ አታውቅም። በዚህ ምክንያቱም በዚህ ሁኔታ መውጣትሽን አታውቅም። እኔ ሲጀመርኩ የወጣሁትና ያልኳቸው እኮ እንዳልኩ ቤተሰቦቼ በከፍተኛ ስለታመሙ ቤተሰቦቼን ጠይቄ ልምጣ ብዬ ነው የወጣሁት። ይሄ ነገር ተጋልጦ እኔንም አላማዬን ከሚያሰነካክሉብኝ ይሄም ሰውዬ አንድ ቀን ማንም በሌለበት ከሚደፍረኝ ወይ ነገር ከሚያረገኝ በዘዴና በሰላም እሱን አንድ ቀን እሽለዋለሁ። ሴትዮዋን ደግሞ ቤተሰቦቼ ታሟል አስቸኳይ ጠይቄ ልምጣ ብዬ የተወሰነ እቃ ትቼውላ ነው የሄድኩት። ብሬንም እንዲሰጡኝ ማለት ነው። እነሱ ጋር ብር ስለሚቀመጥ በሰላም ማንም በማያውቀው መንገድ ነው ከዛ ቤት የወጣሁት። እውነት ለመናገር ደግሞ ሰውየው አልነካኝም፣ ግን ፍላጎቱ አለው። በቃ አንቺ አሳሳሽ ሙያሽ እጅሽ ይጣፍጣል። እሷ እኮ እንደዚህ ነች፣ እሷ እኮ አትጸዳም፣ እሷ አትታጠብም፣ ያንቺ ጎበዝ ነሽ፣ ወጥ ምን ሰርተሽ ጨርሽ ጽዳትሽ ምንሽ፣ ለምን አንድ ቀን አንመቻችም? ችግር የለውም እኔ ነጋዴ ነኝ ብዙ ነገር አረግሽ ብሎ በእንትኑ ነው የሚያቋቋኝ። ህይወትሽን እቀይርልሻለሁ ነው የሚለኝ። እና እኔ እንዳልኩ ውጭም የሚሄድ አላማ ስላለኝ እናንተን ስለሚል እኔ ዱባይ ስለምመላለስ ነገሮችሽን አቀልልሻለሁ። ያቃለኝ ነገር እንደምትፈልጊ አንቺ ብቻ ከኔ ጋር አስደስችኝ ነው ጥያቄውና እንደጓጓ የማይገዛልኝና የማይስጠኝ እቃ የለም። ሽቶ ይሰጠኛል። አንዳንድ ቀን አንቺ ውጭ ስለማትውጭ ነው ያለ ሞዴስ ይገዛልኛል፣ ልብስ ይሰጠኛል። እዛ ዳርሽ ስመጣ ነው እሷ እንዳታቅ ያለ ይሰጠኛል። እኔም ቃኔ ሰው ነኝና እቀበላለሁ። ግን ምንም ነገር ሳያረግ በዘዴ ከዛ ቤት ወጣ። ቤተሰቦቼን ጠይቄ ልምጣ ብዬ ማለት በቃ ቤተሰቦቼ በከፍተኛ ምክንያቱም ብር አለኛ እና እሷ ደግሞ በእርግጠኝነት ነው ባሏ እንደዚህ አይነት ፍላጎት መኖሩን ካወቀ ብሬን ማሰጠኝም ሌላ ደግሞ ለመክሰስም ሆነ ለመጠየቅ እኔ ደግሞ አቅሙ የለኝም። እንዳልኩ ነው ለሰፈሩም ለምኑም አዲስ ስለሆንኩ ለሀገሩም አዲስ ስለሆንኩ ያለኛ አጋጣሚ ምንድነው ቤተሰቦቼ ታሟል አስቸኳይ ቶሎ ድረሺ ብለዋል ብዬ ይሄንን ዘዴ ተጠቅሜ ብሬን ተቀብዬ እንዲያምኑኝ ደግሞ የተወሰነ ፌስታል ልብሴን ትቼ በሰላም ከዛ ቤት ወጣ መለሳለሁ መጣለሁ ብዬ ማለት ነው። ከዛ እንዳልኩ ሰዎችን ሳማከር ስጠይቅ መገናኛ ድልድዩ አካባቢ ስራ አታጭም ሌላ ቤት። ከዛ እኔ ደግሞ ሐሳቤ ምንድነው እንዳልኩ ነው ወጥ ቤት ምናምን መስራት ሆቴል ቤት መስራት የማልችለው ቤት ማደሪያ ያስፈልገኛል። እኔ በቃ ተጠቃልዬ የምገባው ምንም አይነት ወጪ ሳላወጣ እዛው እየበላው እዛው እየጠጣው ያችን ብሯን ብቻ በወር የሚሰጠኝን ብር አጠራቅሜ እንደ ሰዎቹ ፓስፖርት አውጥቼ ውጭ መሄድ ነው። ስለዚህ የውጭ የተመላላሽ ስራ ከሆነ ወጪ ይበዛብኛል ብዬ በቃ ተጠቃሎ ግን ቤተሰብ ያልበዛበት። ምክንያቱም አሁን እስከ ዛሬ በፊት የሰራውበት ቤት እንዳልኩ በጣም ቤተሰቦች ስለሆኑ በጣም እየደከመኝ ነው። እንዳልኩ ምግብም አልበላም፣ ስራ በጣም ብዙ ነው የምሰራው። ማታ አምሽተን ነው የምንተኛው። ቀን ደግሞ ጧት ደግሞ በሌሊት 11 ሰዓት 10 ሰዓት ተኩል ነው ተነስቼ ወጣ ማምቄ ቁርስ ምናምን ማበላቸው። ስለዚህ ያ ድካም ስላለኝ እቺን ሴትዮ እግዚአብሔር ጣለልኝ ብሎ ደስ ብሎኝ እቺ ሴትዮ ጋር መጣው ትዬ ጋር ያሁና አሰሪ የሷ ደግሞ ደስ የሚለው ብቻዬን ነው የምኖረው፣ ቤተሰብ የለኝም። ስለዚህ ግድ ይለሽ ነው ግን እንደዛ ቤት ማንንም የለም። አሁን ቤት ማንንም የለም እዚህ እውነት ለመናገር እኔ አሁን እሷ ጋር ከገባሁ 2 አመት ሊሞላኝ ነው። ሰው የለም፣ እንደ ልቤ እበላለሁ፣ በጊዜ ተኛለሁ፣ ጧት አርፍጃውን ከዛ ቤት ካሉት በፊት ካሳለፍኩት ቤት በስራም በድክመትም ተመችቶኛል። እዚህ ቤት ግን አጸያፊና ከባድ ነገር ነው ያጋጠመኝ ነው ወደ እናንተ ጋር ልመጣ የሚያደርገኝ ከዛ የባሰ ነገር ነው እንጂ ምግብም እንደ ልቤ ነው። እሷ ደግሞ ምን ታረጋኛለች እንደ ሰራተኛ አታየኝም። ምግቡ ይሰራል እሰራለሁ አይደለ እና ያብረሽን ከኔ ጋር ቢ ነው የምትለኝ። ኦኬ አንቺን እንደ ሰራተኛነት እንዲሰማሽ አትፈልግም ማለት ነው? አትፈልግም እንዳልኩ ነው። እሷም ስተኛ ነይ ተኝ ነው የምትለኝ በጊዜ እና መኝታችን ቦታ ይለያያል። ነይ ተኝ ነው አንዳንድ ቀን ነው እኔ ጋር ለምን አታመሽም ነይ እኔ ጋር ምናምን ትላኛለች። እና እኔ ይሄ ነገር እንደዚህ ይመጣል እንደዚህ ይደርሳል ብዬ ግን አስቤው አይደለም። እንዳልኩ ነው በአንድ ማዕድ እንበላለን፣ ሶፋ ላይ አንድ ላይ እንቀመጣለን። ጓደኞቿ እንግዶቹ ከመጡ ደግሞ ለነሱ ቡና ምናምን እላለሁ። ስለኔ መልካም ነው የምትነግረው። ውጪ እኮ እግዚአብሔር ጥሩልኝ ሰራተኛ አይደለችም፣ እንደ እህቴ ነች፣ እንደ ልጄ ነች፣ እንደ ጓደኛዬ ነች ትላለች። ስለዚህ በምን አስቤ አይምሮዬ እንደዚህ ነገር ልገምት? አሁን ቤተሰብ ምናምን ይላትን ቆይ ግን ብቻዋን ወይ ደግሞ እስቲ ያለው ሁኔታ ስለሷ ነገር ይመስል እኔ ስለሷ ምንም ላቅ አልችልም። ከስንት አንዳንዴ አልፎ አልፎ ሴቶች ይመጣሉ፣ ወንዶችም ይመጣሉ። እና ሴቶች ሲመጡ በቃ ለየት ያለ እንትን ነው የምታደርገው ማለት ለየት ያለ ሴትዮዋ በነገራችን ላይ ሱሰኛ ነች። ትቀማለች፣ ትጠጣለች፣ ታጨሳለች። እና አንዳንድ ቀን ቤት ውስጥም ሺሻ ስሪልኝ ብላኝ ታሰራኛለች። እኔ ሁላ አንድ ስቡላ ታስደርገኛለች።
ሳትፈልጊ ማለት ሳልፈልግ ይሄ ግዴታ ነው። እኔ በደም መሳብ ስለማልችል ምንድነው የሚባለው እኔ አላቅበትም። አሁን ነው ለማለት አፈንጁ ነገር ትለኛለች። ሺሻውን አፈንጁና ለኔ ስጪኝ ትለኛለች። እና በእንደዛ ነገሮች ላይ ቤት ውስጥ አንዳንዴ ግርግር ሁከት ምናምን ይኖራል ቤት ውስጥ። ከዛ በተረፈ ግን በብዛት የምናሳልፈው እኔና እሷ ብቻ ነን። ከወጣችም ቶሎ ነው የምትመጣው። እና ከስንት አንድ ግን እነዛ ሴቶች ይመጣሉ። በቃ ሴቶች ሲመጡ እንዴት እንደሚያደርጋ ልነግር አልችልም ማለት ነው። ምን በቃ ይሄ አብሶ ስጠጣና ስጠጣና ይሄ ሺሻውን ስትነፋ ለየት ያለ ነው የምታደርገው። እና ማለት ሴቶች ነው የሚመጡት። ሁለተኛ ደግሞ ስለሷ ምንም ማውቀው ነገር የለም ብለሽኛል። እንዴት ማለት ቢያንስ ስለ ቤተሰቦቿ አንዳንድ ነገር ምንም የምታወራሽ ነገር የለም? በፍጹም ለምን እኔ ዘርም ያላትን ቤተሰብ እናት አባት ወንድም ይኖራት አይኖራት ሁሉ አላውቅም። እንዴት በቃ ወጣ ያለ ነው። ይሄ እንግዲህ ኦልሞስት 2 አመት ሆነኝ እሷ ጋር። ይሄ እናቴ አባቴ አክስቴ እህቴ ወንድሜ አትልም። በቃ ሁሉም ቤተሰቦች የምታወራው የለም። እኔ አንዴ ብቻ ትዬ ምን ነው ቤተሰብ የሉትም ወይ እናቴ ናፈቀችኝ ምናምን ስላት የኔ ፋሚሊዎች ውጭ ናቸው ነው የምትለኝ። ውጭ ሀገር ነው። እና ኑሮ ደህና ስለሆነ እኔም ደግሞ ቤተሰቦቿ ውጭ ያሉ ነው የሚመስለኝ። አላውቅም። እውነትም ነው ወይስ የራሷ ቤት ነው? የራሷ ቤት ነው። የግል ቤት ነው፣ የራሷ ቤት ነው። እነዛን ሰዎች ታስመጣለች። ከስንት አንድ ቀን ይመጣሉ። በወር አንዴ በሁለት ወር አንዴ ምናምን ይመጣሉ። ይሄን ነገሮች ተጠቅመው ይወጣሉ። ከዛ በተረፈ እሷ በብዛት ውጭ ነው መሰለኝ አሳልፋ የምትመጣው። ብዙ ጊዜ እንደዛ ነው የምታደርገው። እና አሁን እንደዚህ የፍቅር ጓደኛስ ቤቷ የሚመጣ ሰው የለም? የፍቅረኛ ወይም ደግሞ አታመጣም። ፍቅረኛ ምናምን ነገሮች ግን የግሩፕ ሰዎች አሏት። አንድ ላይ እንደ ጀማ ማለት እንደ ጀማ እንዳክኛችን ታርጌት ይጠቀማሉ። የሚቀሟታን እነዚህ ሲኒዋ ምንዋንን ማስተካከልላቸዋለሁ ምን እላቸዋለሁ ነይ አንቺ ቁጭ ምናምን ይሉኛል። አታገለኝም። ከነዛም ሰዎች ጋር የምትጠቃቀሙን ተጠቃቅመው ምን ብለው ማታ ደግሞ ተነስተው ብድግ ብለው ይወጣሉ። ማታ ደግሞ ስለዚህ አንድ ግሩፕ አላቸው ራሳቸውን ይባላል ማለት ጀማ አላቸው ግሩፖች አሉ እንጂ ስለ ቤተሰቦቿ በቃ ውጭ ናቸው ብላ ደምደማለኛለች። ሴቶች ሲመጡ በጣም የተለያየ አይነት ይሄንን አብሶ ጫቷን ስትቀም ሺሻውን ስትነፋ ምን ስትል ከአንድ ልጅ ጋር አብሶ በጣም እላፊ ነው የሚላፉት። እንዴት ማለት ከሴቷ ጋር ማለት ነው። ሴት ከሴት ጋር በጣም እላፊ ትላፋታለች። እና ምን ሆና ነው ምንድነው ሴትዮ ሴት አይደለች እንዴ ምን ሆና ነው እላታለሁ። እና አንዳንድ ቀን ከኔ ጋርም የምታረገው ያንን አይነት ነገር ነው። እኔ ደግሞ ሰክራ ነው እንዴ ወሳናቱ ላይ ወጥቶ ነው እንዴ ምንድነው እላለሁ። በቃ አንዳንድ ቀን ምግብ ማቅረብ ነው ማለት ለዚህ ነካ አርጋኝ ትሄዳለች። ኮንተል አርጋ ቂጤ መታ ታረጋኛለች። ይሄንንም ያዝ ታረጋኛለች። ጡቴንም ምን ሆና ነው? እኔ አንዳንድ ቀን ነው መንፈስም የሚያማትም ይመስለኛል። ከዛ አይዞሽ ምን ነው ፈራሽ እንዴ አትፍሪ ትለኛለች። ኧረ ትዬ ምን ነው ትዬ ምን ናካውት ምን ሆኖ ነው እላቸዋለሁ። ትዬ ስለምለ እና ለየት ያለ ወጥ ያለ ትልቅ ሰው ነች። ኧረ ጎልማሳ ኦኬ ገና ልጅ ነች። በጣም ልጅ አይደለችም፣ መካከለኛ ነች። ግን በቃ እንደ እድሜዋ ያልሆነ ሴትዮ ነች እውነት ለመናገር ማለት ነው። በአክብሮት ነው በሁለት አፍ የምትጠራት? እኔ ትዬ ነው የምላት። እሷ እንድጠራት አትፈልግም። ትዬ እንድላት ምን እንድትያት ነው የምትፈልገው? በስሟ እንድጠራት መሰረት ምንድን ነው ማለት እንደዚህ አንቺን እኔ ስለለመደብኝ ነው። እዛ ቤትም ስሰራ እትዬ ጋሽዬ ብዬ ስለምሰራ ያ ነገር ለምዶብኝ የሚመጣውንም ሰው እትዬ ጋሽዬ እያልኩ ነው የምጠራው። እና እኔ ለምዶብኝ እትዬ ስላት እትዬ በኛ ቤት ምናምን ትለኛለች። አንዳንድ ቀን ደግሞ አቤት ምን ሆንሽ ምናምን ትለኛለች። እና አንዳንድ ቀን እንደ ልጇ ታቀርበኛለች። አንዳንድ ቀን ወጥ ያለ እንደ ፍቅረኛውም ታቀርበኛለች። ለየት ያለ አሁን ለምሳሌ ኖርማል በምትሆን ሰዓት ምንድን ነው የምትልሽ? ኖርማል ሳትሆንስ ብዙ ነገሮችን ታደርጋለች፣ ብዙ ነገሮችን እንትን ትለኛለች ብለሻልና እንደ ፍቅረኛም አይነት ያደርጋታል። ወጣ ያለ ነገር እኔ እንዱ መንፈስ የሚያማት ይመስለኝ። ኖርማል ስትሆን በቃ ኖርማል የሆነ ወሬ ታወራኛለች። ዛሬ እንደዚህ ዘራ፣ ዛሬ ሰው እንዲመጣ፣ ዛሬ እንደዚህ አስተካኪ፣ እንደዚህ ያርግኝ፣ አቅርቢ፣ አጠጭኝ ምናምን ትላለች ኖርማል ስትሆን። ሲላት ደግሞ ለየት ካለ እኔ አንቺ እኔ ካጠገቤ ቁጭ ትለኛለች። እንደ መነካ ነው የምትያታንቺ እንደዚህ አይነት ነገሮችን ስታደርግ ምንድነው ማለት ምንድነው ችግሩ ብለሽ አትጠይቂያትም? አይ ምን ሆነሽ ነው? ታይ እንጂ ነውር እኮ ነው አይደረግም። ምንድነው ነው ነውርነቱን አንቺ ነሽ ለኔ የምነጊ ነው የምትለኝ። እና እንዳልኩ ነው እኔ እሷን በሴትነትን ስለማቃትና ሙሉ በሙሉ ስለምን እንዲህ እንደዛ ሰውዬ ደፍራ ታደርገኛለች ብዬ አላስብም። ያኛው ይፋ ስለጠየቀኝ ነው ያንን ቤት እቺ የወጣሁት እንዳልኩ።
ግን የዚህና ግን ወንድም ስለሆነና ተቃራኒ ጾታም ስለሆነ አንድ ቀን ሳላስበው የሆነ ነገር ካደረገ ሚስትየዋ ከደረሰችብኝ ህይወቴ ይበላሻል ብዬ ነው። ከዚች ጋር ግን ቤት ውስጥ ብቻዋን ነች። እኔና እሷ ብቻ ስለምኖር ምንም አይነት ነገር አታረግም። ብታረግም ደግሞ ከኔ ጋር ተመሳሳይ አይነት ጾታ ስለሆነ ቢብስ ምን ታመጣለች? ወይ እንደዚህ ብትይዘኝ ነው ወይ እንትን ብትለኝ ነው ብዬ ለሁለት አመት ሙሉ የቻልኳት ልል የፈለኩት። ከገባሽ ጊዜ ጀምሮ ነው ይሄ ወይስ ከቆየሽ? አይ ከቆየሽ ምን ያህል ጊዜ ቆየሽ? በኋላ ከ9 ወር ከ8 ወር በኋላ ምንድን ነው ያደረገችው? መጀመሪያ ላይ ከዛ ነካችኝ። የመጀመሪያ ጊዜ ምንሽ ነው ነካች? ቂጤን ነካችኝ። ከዛ ዞሮ ስለ ይሄንንም ነካችኝ፣ ጡቴንም። ከዛ ምን ሆና ነው? አሟት ነው ይመስል ምን ነው ታው ምን ችግር አለው? አንቺ ደግሞ ምን ሆነሽ ነው? ተናታዳጊ አይደል? እኔ ደነገጥኩ። 9 ወር ሙሉ ያላደረገ ሴትዮ እና ያልነካችኝ ሴትዮ ቦሪስ ማለት ከዛ ፊት ወይ ቦሪ ወይ የሆነ አለ አይደለ እንትናቸው ጥሩ አይደለም። እንደዚህ ሴቶች እየታቸው ቀለብልብ ትልብኛለች ሁሌ ነገሮች እየበዙ ስለሆነ አንቺ ወጣት አይደለሽ? ምንድነው አያምረሽም? ጓደኛ የለሽም? ገጠር እንዴት ነሽ? ምንድነው አንቺ አዲስ አበባ ልጅ ሆነሽ አሁን መንቃት ነው ያለብሽ ከኔ ጋር የከተማ ልጅ መሆን ያለብሽ ትለኛለች። እኔ እናቴ መንቃት የምፈልገው እንዳልኩ ብር በመያዝ ያችን ያስኳትን ብር ይዤ ደግሞ ከአዲስ አበባ ወጥቼ ወደ አረብ ሀገር ለመሄድ ነው መንቃት ያለብኝ። እሷ ግን እንደሌላ ነገር እንድነቃ ነው የምታደርገኝ። በቃ እንደሱ አልኩ ሽሻኑን ላፈንጁ ብላ ትሰጠኛለች። እና ምን ሆና ነው አንዴ ጡቴና አንዴ ቂጤና የምነካኝ ምን ፈልጋ ነው እላለሁ። ከዛ አንዴ ያንን ሽሻ ስታስነፋኝና የለንትን ስል ስለማላቀው ራሴን እስተዋለሁ። ማንንም በማይኖርበት ሰዓት ካጭስና ከሳብኩ በኋላ ስበሽ ስጪኝ ስለምትለኝ ከሳብኩ በኋላ ራሴን ስስት ለካሷ ከኔ ላይ ነች የምትገኘው። ከዛ ወደ ራሴ ስነቃ እሷ ላይ ተኝታብኛለች። ኦኬ ከዛ ማለት ልብሴን ራስሽን ማለት እንደዛው እንዳለሽ ነው ወይስ ልብስሽ ምናምን ይል? ልብሴን ወደ ላይ ልብሴ አለ እና ልብሴ ቀንፌ ትገልበውና ላይ ድረስ ታደርገውና እሷ ከዛ ከታች በታች ራቁታን ሆና ላይ ተኝታብኛለች። ወደ ራሴ ንቅት ብዬ ስመለስ ሺሻውም እዛ እንትን እያለ ነው፣ እሷ ላይ ነች። ከዛ ምንድነው ምን ተደርጎ ነው ትይ ምናምን አይዞሽ አሞሽ ነው ንቂ በቃ ንቂ። እኔም ገና ደግሞ ልብሴን እየለበስኩ እያለኩ አንቺ ስታመምብኝ ደንግጬ ራቁቴን ሆንኩብሽ ትለኛለች። ምን ማለት ነው ደግሞ አንቺ ስትታመሚ እኔ አጋጣሚውን ልብሴን እየለበስኩ እያለ አለችኝ። እናትዬ እርሶስ ምን ሆኖ ነው ከላይ ልብስ አሉት ከታች ራቁቶትን እኔንም ልብሴ አለኝ እኔ ግን ከላይ ወደ ላይ ስበውብኛል። ምንድነው ስለ እኔ ላይኛው ልብስ እየለበስኩኝ ያለ የስረኛው ልብስ ስል አለች። ዘዲዋ ኮን ዞሩ ስለ አንቺ አሞሽ ተኝተሽብኛል። በዛ አጋጣሚ ነው አንቺ ላይ ሆኜ ጸበል እያፈሰስኩልሽ ተነስተንሽ ብዬ እየነካካውሽ ነቃሽ አለች። አሁን ዘዲዋ ገባህ አባባሉ። አሁን እንደዚህ ማድረግ ጀመረችብኝ። ወይኔ ጉዴ ፈለሰ። ከዛ መጨረሻ ላይ እኔ ሁለተኛውን ነገር አላፈነዳም፣ አላጨስንም፣ አላፈነዳምም። እኔ አልነካም። አንቺ ከፈለክሽ ስሪ፣ እኔ ነገሮች ላቀራረብልሻለሁ ሰዎቹም ሲመጡ። እኔ ግን አላረግም። ምክንያቱም እኔ ይሄን በሳኩ ቁጥር እያመመኝና እሷ ጋር ነው አይደለ? ግን ይሄን ነገር ሺሻ ምናምን ለመጀመሪያ ጊዜ እንትን ያልሽው? ኧረ እኔ ምንም አላውቅም። ምንም እኔ ጭስም ምን እንደሆነ ራሱ ነው ያላውቅም። እኔ አሁን ነው ያወቁት እንደዚህ ጋር ነው መጀመሪያ ላይ ስለመደችሽ ገና ሳቢሊ ነው የምትለኝ። በደንብ ኃይልና ኤነርጂ ስለሌለኝ እኔ ወጣ ስላልኩኝ ሳቢሊ ነው የምትለኝ እሷ እንጂ ተጠቃሚ ብላኝ እኮ አይደለም። ሳቢሊ ነው የተወሰነ ስበሽ እሳቱን አያይዘሹ ሳቢና ስጪ ነው የምትለኝ። እኔ እንደ ስራ ነው መሰለኝ በቃ። ከዛ ስለማላቅ እኔ ዝም ብዬ ሳብ ሳደርገው እዚህኛው ጋር ያለው እቃው ደግሞ ፍም ነገር ነው ጩስ ነገር ሲወጣ ሰጣታለሁ። ከዛ በዛ አጋጣሚ አውጪ ጭስሽን ካፍሽ ላይ አውጪ ስትለኝ እኔ ሳት ብሉኝ ስወድቅ እሷ እዛ ፍራሹ ላይ ትንሽ የምትነጥፍ እንደመጅሽ ነገር አላት፣ ቦታ አላት የምትጠቀም። ልክ እንደ ወንድ ነው ላይሽ ላይ ወጣ ሌላ ነገር ማድረግ ማለት ሌላ ነገር አትጠቀማ አርቲፊሻል ነገር ምናምን ተጠቀማለች። እኔ አላቅ ማለት አሁን ራስሽን በደንብ ቼክ እንድታረጊም ስለምፈልግ ለምን ያው ብዙ ነገር እየተሰማ ነው በዚህ ሰዓት። ሁለት ጾታ ያላት ሴት አሁን ባለፈውኛ በጣም የደነገጥ ነው፣ ለኛም ግራ ነው የገባን። እኔ እኮ እሱን ሚዲያ አይቼ እናንተን ብዬ እኮ ነው እናንተ ጋር ልመጣና እንደዚህ ሆኖ ነገር አጋልጡልኝ ያልኩት እኮ አሁን ያልከውን አይቼ እኮ ነው። ሁለት አይነት ጾታ አላት የተባለውን አይቼ ነው እኔም የዚህ ሴትዮ አንዳንድ ቀን እንደው ልብሷን ስቀይር ማየት በጣም እፈልጋለሁ። ከሴነች ወንድ ሁኔታዋ እንዳለ ሴት ነዋ። ጸጉሯን ተበስታለች፣ ጸጉሯን ሹሩባ ነው፣ ስፌት ነው፣ ሊፕስቲክ ትቀባለች፣ ጡት ማሳዣ አላት። ስለዚህ እኔ ማለት ሴት ላትሆን ትችላለች ብለሽ የምትፈሪበት ነገሮች አሉ? ትጠራጠራቸው ነገሮች ምናምን? ምክንያቱም አሁን
አሁን ላይ የምትወጣው ነገር እንደዛ ሳይሆን እኔ የምጠራጠረው አንዳንድ ቀን ሴቶች ከሴቶች ጋር ግንኙነት ይፈጽማሉ የሚባለው ነው ሰምቻለሁ። እኔ አሁን እንደው እሷን አስቤያት አላውቅም። እንዳልኩ ሁኔታዋ ሁሉ እንደ ሴት ስለሆነ አብረሽኝ ተኝም ስትለኝ ይሄ እንደተወጠረ ጸጉሯም እንደተሰፋ ምናምን እኔ እንደ ወንድ ከሆነ አንዳንድ ቀን ቢያንስ ጸጉሩ ሲወልቅ ወይ ፓንክ የሆነ ነገር ያስታውቃል። እሷ ላይ እንደዚህ አይነት ነገር አይቼ አላውቅም። እኔ ሁልጊዜ በልብስ ስለማያት እንዳልኩ ነው የዛለታም ከዚህ በላይ እንደዚህ ራቁቷን ነው ያዩዋት። ምኑን አላውቅም። ራሴን ወደ ራሴ ስነቃ ግን ቶሎ ብላ ልብሷን አጣለቀችብኝ። የኔን ሺቲውን ቀሚሴን ሺቲውን ደግሞ ወደ ታች አወረደችው። ቶሎ ብላ ሳታይ ማለት ስለዚህ አሁን ወንድ ነችም እንዳልን ሁኔታዋ የምታወራው እንደ ሴት ነው እንዳልኩ ነው። ከንፈሯን ሁሌ ስትወጣ ሊፕስቲክ ትቀባለች። ጸጉሯ ሁሌ የተለያየ ስፌት ነው የምትሰፋው። እኔ እንጃ በምን ልገምት። ሽንት ቤት ብቻ ላያተም እንዴት እንደምሸናና እንዴት እንደሚሆን እድሉን ስለማላገኝ ማለት ነውና እኔ ወንድቱን ሴቱን አላውቅም። ግን ብዙ ጊዜ ሳያት ከሌላ ሴቶችም እንደዚህ ሲያር አንድ ቆንጆ ልጅ አለች ከሰው ጋር በጣም የምትቀራረብና የምትላፋ እና በቃ እንደዚህ ሴቶችና ሴቶች አንድ አይነት ጾታ የሚያደርጉ ነገሮች አሉ ሲባል ስለምሰማኔ ድንገት እሷ እንደዚህ አይነት ተጠቃሚ ከሆነች ዝም ብላ ያነሳሽ ከሴቶች ጋር ወንድም ማያረካት ድንገት ከሆነ ግንኙነቷ ከሴት ብቻ ከሆነ ብዬ ነው እንጂ እኔ አሁን እሷን ስለሷ ምንም ላቅ አልቻልኩም። አሁን ወደፊት እናንተ ናችሁ እንዴት አድርጌ እንድደርስባት እንዳጠናት የምናረገው እናንተ ናችሁ ይሄንን ዘዴ ተጠቅማችሁ የምናረገው። በእርግጥ ቀደምም ትንሽ የተወሰነ አውርቼሻለሁ። አሁን ቀረጻ ላይም ስለሆነ ያለውን ሁኔታ ደግሞ እዚህ ጋር የሚመለከቱ ሰዎችም ስላሉ ለነሱ ግልጽ እንዲሆን በሚል ነው። እስቲ ያው አሁን ድብቅ ካሜራ እናስቀምጣለን መጀመሪያ ያለውን ሁኔታ እኛም ምክንያቱም በጣም እንደነገርሽኝ ከሆነ ሴት ለሴት ብዙ ጊዜ እንትን የሚሉ አሉ እዚህ ሀገር ላይ በጣም ተስፋ እኮ እንደዛ ድንገት ሆነሽ ብዬ እኮ ነው ወንድም ከሆነች ያንን ድብቅ ካሜራ እናስቀምጥና አንተ እንድትረዳኝ የምፈልገው አብሶ ልብሷን ስቀይር ምናምን ነገር ማወቅ ይቻላል። እንደዛ አድርገን ያው ያለውን ሁኔታ እስቲ ምንድነው የምታደርገው ቤት ውስጥ አንቺም ደግሞ ሌላ ነገር ሳትይ ኖርማል ሌላ ጊዜ እንደምታወራሽ ሌላ ጊዜ እንደምትመልሽላት እንደሌላው ጊዜ ምንም ሳትርበተበች ምናምን ታወሪያታለሽ። እኛም ድብቅ ካሜራውን አስቀምጠንልሽ እንሄዳለን። አስፈላጊ ከሆነም ላንቺም ሰጣንሽ በማይታይ ቦታ አድርገሽ ታስቀምጪ። እሺ ችግር የለም። እሷ ብዙ ጊዜ ቤት ከወጣችም ልመጣ ነው ብላ ስለምትደውልልኝ እናንተ የምትገቡ ምንም አታውቅም። ምክንያቱም ልመጣ ነው ብላ ሳትደውል መታ እንደዚህ በድንገት መታ የምትገባ ሴትዮ አይደለችም። ቤቱ ይመቻል ለፈልጌ። ስለዚህ ብዙ ጊዜ አትመጣም ወደ ቤት ማለት ነው። ብትመጣም በቃ ልመጣ ነው እንደዚህ አቀራርቢ እንዳልኩ ነው። አቀራርቢ ምግብ ስሪ ደውላ ነው የምትመጣው። ደውላ ነው ምን እያረግሽ ነው ወተሻሊ ወደ ሱቅ ምናምን ስለምትለኝ ሰው ሚዛ የምትመጣ ከሆነ ደግሞ ሰው ይዤ መጥቻለሁ ምግቡን በዛ አድርጊው ትለኛለች። ብቻዋንም ከሆነች ደግሞ ብቻዬን ነኝ ለቀኔና አንቺ ብቻ ነን የምንበላው ስለምትለኝ እንዳልኩ ነው ምግቡ አብረን ነው የምንበላው። አንዳንድ ቀን እኔ እንተኛ ከሶፋ ላይ ከጎኔ ብላ እንደ ቤተሰብ እንደ ልጇ ነው የምታየኝ። ማለት ከጎናው ለምታስተኛኝ ቀን አለ። በጣም አሪፍ በጣም ደስ ይላል። እንደዛ ከሆነ በጣም ጥሩ ነው። ስለዚህ አሁን ቀጥታ ያን ነገር እናደርጋለን ማለት ነው። እንግዲህ ውድ ቤተሰቦቻችን እንግዲህ እንደሰማችሁት ትንሽ ወሰብሰብ ያለ ነገር ነውና እንግዲህ አንቺም ለራስሽ በጣም ተጠንቀቂ። ትንሽ ከዚህ ግቢውን ትንሽ ወጣ ስለሚል እኛ ውጭ ላይ ሆነን ነው የምንከታተለውና ድንገት የሆነ ነገር ቢፈጠር አንቺም ራስሽን እየጠበቅሽ ሌላ አይነት ነገር ግን አንቺ ላይ ለማድረግ መታሰብ ከሆነ ግን ያው እኛም አለን ምንም እንዳታስቢ። ራስሽን ግን ስለማጠራጠር እንደዚህ ግን ድንገት አሁን መጣን ከጠጣች ያንን ሽሻውን ከነፋች ይፋ ብላ እርግጠኛ ነኝ ወይ ልገናኝሽ ወይ ላርግሽ ብላ ማምጣቷ አይቀርም ብዬ ተስፋ አደርጋለሁ። በቃ እንደዛ አይነት ነገር ከሆነ እኛም በራሳችን መንገድ በራሳችን አካሄድ ያንን ነገር እንግዲህ የምንደርስበት ይሆናል ማለት ነው። አንቺም በቻልሽው አቅም ለማወጣጣት ለእሷን ለማስወራት ነው የምትሞክሪው። እሺ አንዳንድ ቀን ደግሞ እሺኝም የምትለኝም ቀን አለ። እሱንም ሳልነግረን አንዳንድ ቀን እግሯን ከፍ አድርጋ እግሬን እሺኝ ጀርቤን እሺኝ ከዛ በማሻ ጊዜ ምናምን ትላለች ብታያት። ከዛ እኔ አሟት ነው እንደዚህ ሆኖ ነው ስፖርት ነው ምናምን ነገር ስለምትለኝ ነው። ከዛ እሺን ጀርቤን ስነኝ ከነ ልብሷ ነው ላውልቆ ስለይ አታውልቂው ትዬ ከነ ልብስሽ ከነ ፓካውቱ ልሽሽላታል እና ጀርባዋን በማሽባት እግሯን በመነካባት ሳይ ደክሞኛል እና እሺ ብዙ ጊዜ ታሻሸኛለች ሰውነቷን አሞኛል እሺኝ ነው የምትለኝ እና እንደዛ በማረግበት ወቅት ላይ ለየት ያለ ነገር ታሳየኛለች። ቶሎ ብዬ ነው ዘልዬ ወደ ቃቤ ትገባባታለች። ከዛ እሷ ትመለሳለች።
ስለዚህ ትንሽ በጣም ግራ የሚያጋባ ነገር ነው ነገር እንግዲህ የምትነግሪኝ ነገር በጣም ግራ ያጋባል። እንግዲህ ወደ ቤተሰቦቻችን ምን ይፈጠራል የሚለውን ነገር አብረን የምናይ ይሆናል። እስከዚያው ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። መልካም ቆይታ። እንዴት ዛሬ ቤቱ እንዴት አባቱ ነው ያማረ። ቤቱ ጽድት ያርጋል። ቤቱ ጽድት ያርጋ ያማረ። እንግዲህ ወልጌ ለቡን ሰርቻለሁ። መላጥረቅ ወይ ወክሽው ያ መጀመሪያ ጫማዬን ምግብ የሚባል ነገር አላማረኝ። እኔ የምልሽ ሰው መጥቶ ነበር እንደ እዚህ ቤት? ኧረ እባክሽ አንድ ጓደኛዬ ደውላልኝ ነበር። እሄዳለሁ ያቺ ቀጭኗ ጅማ ጓደኛዬ ምን አለች? እመጣለሁ ብላኝ ነበር። አልመጣችም? ከመጣች መጣች ነው፣ ካልመጣሽ ሌላ ነገር ይሰራል። የሆነ ነገር ገዝተሽ መጥተሽ ትሰሪልኛለሽ አይሻልም? እና ነይ እስኪ ቁጭ በይ። ምን ላቅርብልሽ? ውሃ እስኪይዘሽ ነው። እንደውም ልክ ነሽ አንቺ። ደጋግሞኝ ነበረና ምኑንም አላወቅኩም። እና ወደ ስራው ነው ቤት እኮ አድርገሽዋል። ፀጉርሽ ለምንድን ነው የማትቀይሪው? እሺ ቀይረዋል። አይደለም ልትሰሩ ሌላ ልትሰሩ ለምን ፊት አትሰሩም? ግን አላመጣልሻለሁ። እሺ አረኔ ምን ያደርግልኛል? ማኑ ነው ብሩ ይሻለኛል። ቤተሰቦቼ ጋር እናቴን አሟታል። ቢያንስ ትንሽ ይወርስጭኝ እና ለላትላት ሲሆን የምትፈልጊው አንቺ ደስ ያለሽን ከደሞዝ ጋር ጨምረሽ ተነጋገርና ተነጋግረናል። ደሞዝ አትጠይቂኝ አሁን አንዴ አንድ ላይ ሰጥሻለሁ። ከኮሚሽንሽ ጋር ተወልገናል። ከምን ኮሚሽን ጋር? ባለፈው የሰራሽልኝ ስራ አለ አይደል? የምሽ ጀምተሽልኝ ከዛ ጋር አንድ ላይ አድርጌ ሰጥሻለሁ ብዬ ተነጋግረናል። እና ታዲያ ኮሚሽን አንቺ ምን እያደረግሽ ነው እንዴ? ማለት ተቀያየረ ማለት አይ ምን ነሽ ነው ብዬ ነው እኮ። አንቺ ነሽ እንጂ ምን ሆነሽ ነው? አይ የሆነ ነገር ይሆንሽ ነው ዛሬ አለት በቃ ወጣ ብለን ፈታን። ወዴት ነው የምንለው? እሺ ቀይ ፋሲል ጠበይና ለኔ እኮ የቤት ሰራተኛሽ ነኝ። ረሳሽው እንዴ? ምን ችግር አለ እኮ ቢሆን ሰራተኝነት እኮ ማለት ባሪያ ሆንሽ ማለት አይደለም አይደል እንዴ? ቢሆን ምን ያደርጋል ታዲያ? ቀይ ልጅ ልብስሽ ቀይ ጠበይ ግን እንደዚህ ቢጃማ ምናምን አይደለም ፈልገው ያለ እዚህ አጭር ልብስ ምናምን ልባብሽና ዝንጥ ብለሽ ምን ያደርጋል? ጫማዎች አለ እሰጥሻለሁ። ከዛ ዝንጥ ብለሽ እንፈታን ነበር። ደግሞ ትመጣለች ያቺ ረጅም ቆንጆ ጓደኛዬ አንድ ላይ ሄዶ ነው ያለውታ። የሚታጠብ ልብስ አለ ልብሱን ላጠብ ልብሱን ትላም ደሪ ሰጣለሁ እንዴ ወፈንቶ ምን አለሽ ነው ትጂ አሁን እጮሃለሁ ራፊ እንዴ ምን አረገች ይመጣሽ ምን አውቃለሁ እኔ ዛሬ ነው የምንነሽ የመጣሽው ያንን ጭስ ነገር ወሰድሽ እንዴ አረጋለሁ መልስ እኮ ግን እየመለስሽልኝ ነው
አይ አይደለም ዛሬ ትንሽ ለየት ያልሽ ብዬ ነው። የምን ጭስ ነው ደግሞ ጭሳልሽ ነው? እሺ ቦርሳዬን አስገቢውና ነይ። ይሄ ምንድን ነው? ነይ ቆይ እስኪ በቃ ሂጂ ሂጂ። ሄሎ አንቺ ቀጫጫ ምን አባሽ ሆነሽ ነው? አንቺ ደግሞ አካበርሽ እኮ የሌለ እና ያው ፈታ እንበል ቤት ውስጥ። አንቺ ሰራተኛዋ ደግሞ ዛሬ እንዴት አባቷ እንዳማረባት በሽት ይሆና ምናምን ማለት ነው። ኧረ በቃ አልኩሽ ትለያለች። እኔ ግን እንደዛ አይደለም የፈለኩት ታውቂያለሽ። እንትን በቃ አብረን ፈታ እንበል ወተን ዘና ብለን ጠጥተን አጭሰን ምናምን እንድንመጣ ነበር የፈለኩት። እና ትመጫለሽ ወይስ እሷን ይዣት ልጅ? አይ አንቺ ደግሞ ችግር አለብሽ፣ ታካብጃለሽ። ደርሶ ይሁን ምንድን ነው? እናሽ እዛ ቤት ጳውሎስ ጋር ኧረ እዛማ አይነፋም የምር እዛ ደስ አይልም። በዛ ላይ ደግሞ እቺ ፋራ ነገር ናት። አናደኛች አንዳንዴ የምትሰራው ስራ ምንም አይመስለኝም። የምር ለማንኛውም ምን ላድርግ ታዲያ የሆነ ነገር በትለኛል። አይ አንቺ ቀጫጫ ብቻ ያለሽ እኮ የምር ፒስሽ እናትዬ በጣም ትለያለሽ የኔ ቀጫጫ። በቃ እደውልልሻለሁ እሺ። እና እንምጣ እዛ እሺ። ይሰጣል እንከሰታለን። አይሰስ እሺ 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 ነይሞሽ ነገ እስኪ በነሽ በይንሽ ይሄ እንደው እንኳን አቅም ብትያለ ነው። እኔ ምንሽ ይሄን እንደዚህ አድርገሽ ታስይሻለሽ ሁሌ አይው ጻፈሽ ታይ እሺ ጆሮሽ ቻልሽ እና ለምን ፀጉር ይታብራል ማለት ነው? ያረ ነው ቤት ነው የሚሄደው ነው ፏ ብለሽ እንመጣለን ግን አላበጠም እግሬ አፍጣላ አላበጠም ማለት የቆምኩበት መሰለኝ ስራ ቦታ አይ ላንቺ መስሎሽ ነው እንጂ አላበጠም። እዚህ ጋር እንደማ ካይላንሳልሽ አረ ምን ማለት ነው አይደለም እዚህ አፍጣልኩ። ምን ሆነሽ ነው ዛሬ ግን እጄን እየገፋሽ የሚቆረጥ እዚህ ጋር የሆነ ነገር ምንም ማሻል ላንሳልሽ ነው ያልኩሽ። እንግዲህ ስሰራ ይሆናል እንትኑ ቁምሳጥኑ መጥቶ ነው እንዴ ከቁምሳጥን ጋር ምን ያጋጭሻል? አንቺ ይሄሽ አሰሪ ምን መስራት ምችውን ያህል መስራት ከከበደሽ ደግሞ እኔስ መጣት ገዥ ምትኛሽ እንኳ አንቺ እንድትንገላች አልፈልግም። ምን ሆነሽ ነው የምር ቅስቅስ ብለሽብኛል ዛሬ? እንዴት ሌላ ቀን ምን ሆኛለሁ አይደል? እኔ ዝግትግት አርጎሻል ድምጽሽ አሞኛል ካርልሽ አሞይና እና ቤተሰቦቼን አጥቆይ ነው ወይ ደርሰን መጣ? የት ነው ደርሰን መጣ? አቀር ቤት ነው እናንተ ነው። እሺ ደስ ይላል። እና ደስታ እኮ አይደለም እያወራሽኝ ያለሽ ግን እኔ አንቺን ደስ ይልሻል የሚለውን ነገር እያረኩኝ አንቺ ግን ደስተኛ አይደለሽ። ለምንድን ነው የምነካኪኝ? ምን ችግር አለው? ለምን ትነኪኛለሽ? ምን ሆነሽ ነው ዛሬ? እጅ ጾም የለውም ምን ችግር አለው እንዲህ ብነካሽ? አይ ለምን ትነኪኝ? ሰላች ደስ ስለሚል በቃ ደስ ይላል። በቃ ለምሽሽ ያልሽ አሁን ምን ላድርግልሽ? ምን ታደርጊልኛለሽ መሰለሽ? የሆነ ሰው ይመጣል ታውቂዋለሽ ባለፈው ነበር ይመጣል። ስለዚህ ለነቃዎች ታዘጋጃችልናለሽ ያፈታል እንሄዳለን ይመጣ በቃ እንደተለመደ አይመስልሽም? እና እንዳይደብርሽ ግቢ
እና ልብስሽን ቀይሪ በእናትሽ። ሰው ሲመጣ ራሱ ሰራተኛሽን አበሳቆልሻት መባል አልፈልግም። መቀያየር አይሻልም? ሰው ከውጭ ሲመጣ እኮ ይደብራል። ሊለብሰሽ ቤቱን ምርጥ አድርገሽዋል። ዛሬ ጽድት ብሎ ወድጄዋለሁ። አሪፍ ነው። እንዲህ ብታረጊው ራሱ ደስ ይለኛል። ለምን እና እሱ ሲመጣ ቤት ሲመጣ አደራ እንዳንተን እንዳልሽው እንዳይደብረው። ምን ላድርገው አይደል? የሚፈልገውን ነገር ምናምን ተንከባከቢ። አብረን ነው የምንመጣው። የከኔ ከወጣኝ ተመልሼ ከወጣሁ ብዬ ነው። እንዳንዴ እሱ ሲጠጣ ችግር አለበት። ቤት መጋደም ነው የሚወደው። ደግሞ ደስ አይለኝም። ከወጣኝ ተንከባከቢ። እንከባከበዋለሁ። ምን አማራጭ አለኝ ብለሽ ነው ማለት ግዴታ ያደርጋል። ኧረ ችግር የለም። ግዴታ አይበቃሽም? ግሽን አሽሽ አይበቃሽ? ይበቃሽ። ሁሉነሳ ተቀመጥ ከተልሽ ላቀርብልሽ ካልሆነ ልብሱ ልጸብለ ነሳ ነው። ምን ሆነሽ ነው ትየራፊ እንዴ? ምን ሆነሽ ነው? ምን ሆነሽ አሁን? እሺ ኮራቲ ወጣ ወይኔ ረፊ በእናትሽ ምን ሆነሽ ነው? ስነ ስርዓት ያዢ እንዴ! አልቀመጥም። ስነ ስርዓት ያዢ ምን ሆነሽ ነው ትዬ? ዛሬ ደግሞ ወጣልሽ ምን ሆነሽ ነው? እስኪ በቃ ተከባሪ ስነ ስርዓትሽን ያዢ። በቃ ቆይ አንዴ ቆይ ምን ፈልገሽ ነው? አንቺ ራስሽ ምን ሆነሽ ነው? ቆይ እስኪ አንዴ ምን ፈልገሽ ነው? ከገለይ ምን ጉዳይ አለሽ? እና ለነሳ ነው ላይ አልቀመጥ እንዳልለቀቂኝ ምን ሆነሽ ነው? ዛሬ ደግሞ ትጭቃጫቂ ሆነሻል። በቃ ስነ ስርዓት ያዢ። ምን ሆነሽ ነው አንቺ ራስሽ? በቃ ምን ነገር እያደረግሽ ከየት እንዳነሳሁሽ ታውቂያለሽ። በቃ ከየትም አንቺ እና ቢሆንስ ታዲያ አሁን ሰው አረኩሽ አሁን በቃ እንደዚህ ምን ሰው ማለት እና ለማለት አይደለም። በቃ ተከባሪ እኔን ተከብሬ ስራ ይልስራ እኔ መጥቶ ለስራ ነው ክብር የምታስተምሪኝ አንቺ ነሽ። በቃ አሁን አንቺ ለጌት ያልሽ እላፊ ወጣ ያለ ነገር እያደረግሽ ስለሆነ እኔ ደግሞ አይምሮ አይቀበልም። አሁንም እያደረግሽ እኮ ምን ፈልገሽ ነው? ምንም አላረኩሽም። ሰው ነው ያረኩሽ። ሰልጥኝ ሰው ሁኚ ነው ያልኩሽ። አልሰለጥንም። በእንደዚህ ነው መሰልጠን ማለት አልገባኝም። በቃ አንቺ ተረጋጊ። መጀመሪያ ራስሽ ተረጋጊ። እኔ ተረጋግቻለሁ። በቃ እኔ ግን ዛሬ ታይም ብዬሻለሁ። ታይ ምን አረኩሽ ነው? በቃ ተነካኪኝ አልፈልግም። እኔ የሚያስደስተኝ አንቺ መንካት ከሆነስ እኮ እኔ ግዴታ የለብኝም እኮ። እኔ ግዴታ ለአንቺ ቤት ለማጽዳት ወይ ምግብ ለመስራት ላጥብ ነው እንጂ አንቺ ላስደስትሽ አይደለም። እሺ ያቺ ሁሉ ያልሽውሽ እሺ አልኩኝ። ዝም አልኩኝ። ማሳጅ አድርግልኝ አልሽኝ። እሺ አልኩኝ። ይሄን ነገርን አጥሻልሽኝ አልቻልኩኝ። ደግሞ አሁን ምን ፈልገሽ ነው? እኮ በቃ እኔ የሚያስደስተኝ አንቺን መንካት ከሆነ መንካት ነው። እኔ ግዴታ የለብኝም። አትነኪኝ። ምን ያልፈልግም። እኔ ደግሞ አልፈልግም። አንቺ ስነኪኝ ያመኛል። አልፈልግም ማለት ምንድን ነው የሚያምሽ? በቃ እኔ አልፈልግም። አይምሮ ራሱ አይቀበልም። አትንኪኝ እንዴ! እኔ እኮ ተመሳሳይ ነኝ እንዳንቺ አይደል? ለዛም ስለሆነ ኮንግሬን እያጋባሽኝ እኮ ምንካውሽና እንዲከሳ ነገር የለም እኮ አልፈልግም። ምን አትንኪ። ለምን ትነኪኛለሽ እንዴ? ወይ ልጁን ጥሪው ማለት በቃ ምን ፈልጊው? ልጁን ጥሪው ነኝ። ልቀቂኝ። እሺ ቁጭ በይና እናውራ። አልፈልግም። ምን የማወራው ነገር የለም። ልጁን ከፈለሽ ጥሪኝ። እንዴ ምን አታውቂም እንዴ? አክብሬሽ እኮ ነው ልጅ ብለሽ እናውራ እያልኩሽ ያለሁት። ምንም አላወራም። የምትበይ ከሆነ ምግብ ላምጣልሽ፣ የማይሆን ከሆነ ውጪ የምትሄጂበት ካለ ጭራሽ ከቤቴም ውጪ አይደለም። ልሄድ ነው ስላልሽኝ ነው። ቅድም አንቺ ትሻያለሽ። አሁን ገና ነገር ትክክል ምትበይ ከሆነ ቤት አልፈለግሽ ወጥተሽ ልጁ ጋር የምትሄጂ ከሆነ ሂጂ ልልሽ ነው። ልጅ ነው ደግሞ የምን ልጅ ማለት እሱ የሚመጣ ሰው አለ ብለሽ ነው ያልቀደም አይደል? እና ታዲያ ምን የሚመጣ ሰው አለ ብለሽ በቃ አሁን ቁጭ በይ። በስትክክል ነው እኔ ምንም ማድረግ ነው ማድረግ ያለብሽ። እና የተቀመጥሽው ምንድነው እዚህ የመጣሽው? እኔ ምንሽን ልታረጊልኝ ነው እንጂ አንቺ የምትውል አደርግ አይደለም። ስትፈልጊ ግቢ፣ ስትፈልጊ ውጪ ብለሽኝ የምኖርበት ነገር አይደለም አይደል እንዴ? እኔስ አንቺ የምትፈልጊው ምንድነው ማረገው? አስቻ አጸዳለሁ፣ ስሪ እሰራለሁ፣ ጠቢያት ሌላ በተረፈ የማረገው ነገር አለ። ዛሬ ደግሞ ልጅ ያለጫጫቃ ሆነሻል። አይ ሁኔታሽን አማረኝም ዛሬ ማለት ምን ተፈጠረ? ምን የተለየ እኔ ለማሳቂኛለሽ አይደል እንዴ? ይሄንን አውልቅ በቃ። ይሄ ቀሚስ ሲያስጠላ አውልቂው። እኔ ደስ አላለኝ። ታውልቀዋለሽ። እኔ ደስ አላለኝም። ታውልቀዋለሽ። ታይባኝ እናንተ ደስ ይበልሽ አይበልሽ እንዴ? ምን ሆነሽ ነው ዛሬ ትዬ? ያን ነገር ተመጣጣኝ ዛሬ አሁን ተነሽና መድኃኒቴን አምጪልኝ ከቦርሳሽ። መድኃኒት የምትወስጂ መድኃኒት የምትወስጂው አንቺ ራስሽ ነሽ። አንቺ ማለት ሰራልሽ። ቆይ እንቺ ምን ሆነ ነው ዛሬ እንደዚህ ኪሪሪሪ
ኧረ ጉድ እኮ ነው። ሌላ ኩባያ ነች። ምንድን ነው ይሄን እንደፊልም እንኳን አሞሻላ እንኳን አሞኛል ስትያለበት ጠጪ ለእሱ ጠጪ ምን እንደሚያደርግ እኔ አውቃለሁ። ያልጠጣ ማለት ምን ማለት ነው? አንተ ሰጅመዳ ነው ያልጠጣ እኔ ባልጠማኝ በስተማኝ ደግሞ በደም ጠጥቼ ነው የመጣሁት። አሞሻል፣ ድምፅሽ ተቀይሯል። መድኃኒቱ ሰጂ እኔ አልፈልግም። ይሁን የወሰድኩት አሁን እሺ ምን ሆንኩኝ እንዴ? አንቺ የምትፈልጊው ነው የምትወስጂው ደግሞ አልወስድም። እኔ አንቺ ሶስት ደግሞ ያመኛል፣ እተኛለሁ፣ እንቅልፍ ይለኛል። እኔ ደግሞ አሁን ስራ ስላለብኝ አልተኛም። ስለ ስራው እኮ እኔ ነኝ የማዘሽ አይደል? እንዴ አንቺ ነሽ እንዴ? እኮ ቢሆንም እኔ አልተኛም። ስራው ነገ ይሰራል። ነገን ማን ይወስዷል? በጣም እኔ አልጠማኝም፣ አላመመኝም እኮ ነገ ይሰራል ስራው። ገባሽ አይደል? ነገ መስራት ይቻላል። አራት አትንኪኝ እንዴ? የወሰድሽው መድኃኒት ደግሞ ምን ሊያደርግሽ ነው? አትንኪኝ ማለት እንጂ ማሳገሻ እኮ ነው። ራሴ ባንቺ ምክንያት እኮ ነው። ባንቺ ምክንያት እኮ ነው ጀመር እያመመኝ ያለው። እኔ ምን አደረኩሽ? አንቺ እኮ ነሽ እዚህ እየተጨቃጨቅሽኝ እያመመኝ ያለው። እንዴ ምን አድርጌሽ ነው የምጨቃጨቅሽ? እና ታዲያ ነቃሽ እያልሽ አሁን አሳመምሽኝ ጭራሽ። ወጣ ያለ ነገር ታሳይኝ አንቺ። እኔ አላሳየሁሽ። እኔማ ተከብሬ ነው የተቀመጥኩት። አሃ እኔ ነኝ ክብር የሌለኝ እንግዲህ እሱን አንቺ ታውቂያለሽ። ኧረ ጉድ ነው እኮ ዘንድሮ ጭራሽ እየሰደብሽኝ። እኔ እሱን አንቺ ታውቂያለሽ። እኔ ምንም ስድብ አይደለም ትክክለኛ ነገር ነው። ክብር የለሽም አልሽኝ እኮ ክብረ ቢስ ነሽ እያልሽኝ ነው። እኔ እንደዛ አላልኩሽም። እኔ ተከብሬ ተቀምጫለሁ፣ አንቺ ክብረ ቢስ ነሽ እያልሽኝ እኮ። እኔ እንደዛ አላልኩሽም። ተይኝ። ምን ለማለት ነው? ተይኝ ተይኝ ወይስ ተወኝ ልበል? ምንድን ነው ሀሳብሽ? እኔ ምን ነሽ ነው ግን የምር? ዛሬ ደግሞ ምን ሆና ነው? ዛሬ በጣም ለየት ብሎብኛል። እትዬ እትዬ አንቺ ደግሞ እትዬሽን ተይኝ አላልኩሽም እንዴ? እትዬ እኔ ለምዶብኝ እንደዛ ነው መጣ። እኔ እትዬ አትበይኝ። እኔ እኮ ኩያሽ ነኝ አይደል? እኔ አንቺ ኩያ ነው አትሁኝ። እኔ ቀን ጥለን እንደዚህ እንትን ቤተሰቦቼን ላሳልፍላቸው ብዬ ነው እንደዚህ እንትን እንጂ እኔ ምንም ቀን አለ ከአንቺ ጋር ኩያ የምሆንበት ሰዓት የለኝም። ያንቺ ብዙ ነገር በቃ ልብስሽን ቀያይሪው ዘንጠበይ እስኪ በቃ እንደዚህ የራስሽን ህይወት ኖሪ። እስኪ እንደኔ ደግሞ ኖሪ። ወይ ማለት ነው አንቺ ኑሮ የኔ ኑሮ አሁን አይደለም። እኔ ሰርቼ ብር አጠራቅሜ አረብ ሀገር ሄጄ ቤተሰቦቼን መቀየር ነው የምፈልገው። ስለዚህ ከእንግሊዝ ደግሞ ታውቂያለሽ አለ አረብ ሀገር ሄደሽ ገረድ መሆን ያኮ ማለት ዛሬ እስካሁን ያለሁበት ህይወት ምንድን ነው? አንቺ ጋር ምን እያደረግሽ እኮ ነፃነት አለ። ስራዎችና ስራ ስለሌለ ነው እንጂ ያው ነው። አንቺ ጋር መገረድ ነው ነው አይደል? አንዴ ምኑን እያደረግሽብኝ አንቺ እንድትሆን ለየት ያለ ነገር አላደረግሽ። ይኸውልሽ እዚህ እኮ በጣም ነፃነት አለ። የፈለግሽውን በልተሽ የፈለግሽውን ለብሰሽ ለነፃነት የትም ዞረሽ የምትኖሪበት ሀገር ነው። አረብ ሀገር ሂጅ ምንም ስራ ይበዛብኝ ብዬ ነው አንቺ ቤት የተቀመጥኩት። ግን ከስራ ውጭ ደግሞ ለየት ያለ ነገር እያሳየሽኝ ያለሽው የከበደሽ ነገር አለ። አዎ እየከበደኝ ነው። እኔ አይ ሁኔታሽ ምንም አላማረኝም። እኔ አልፈልግም ሁኔታሽ። እኔ እንደውም በቃ ሰው ፈልጌ እሄዳለሁ ማለት ቤተሰቦቼ አሁን እዚህ እኔ ጋር እስከገባሽ ስንት ዓመትሽ ነው እንዴ? 2 ዓመት ሊሞላኝ ነው። ግን በቃ እኔ አሁን አብሶችን 3 ቀን ደግሞ ልክ አይደለሽ። ምንድነው ምን የሆነ ነገር እያደረግሽ ነው እንዴ? አንቺ ምን አደርግሻለሁ? እኔ ምን አውቃለሁ? ልክ አይደለሽም እያልሽኝ እኮ ሁኔታሽ ልክ አይደለም። ለዛ ነው ወይ ደራሽ ተመለሽ፣ ካልሆነ ሰው ፈልጌ እኔ እሄዳለሁ ወደ ቤተሰቦቼ ጋር ወይም ሌላ ቤት እሰራለሁ። እኔ እጄና ሙያዬ ውሎ የጓይትን ቤት ተቀጥሬ መስራት የምችል ሰው ነኝ። እኔ አሁን አትንኪኝ፣ ፀጉሬን በእናትሽ ረፍይ። ለምን ሌላ ነገር እንደጣላሽ ነው እንትን ታደርጊኛለሽ? በቃ አንቺ አሰሪ ነኝ፣ ሰራተኛ ነኝ። ስለዚህ በቃ ተከባብረን እንኖር። ምንድነው የምታካብጂው? ቃላፊ አጭ አሁንስ አበዛሽ። ምን አይነት ጣጣ ነው ያንዴ? እኩል አክብሬ እዚህ ጋር ቁጭ ብለሽ አዋሪኝ ስላልኩሽ ራስሽን ተቆለያለሽ እንዴ? በቃ ላይ አታስቀምጪኝ። ስራ ስጪኝ፣ እኔ ስራ ስጪኝ ያልኩሽ ነው ያለው። ድሮም ክብር አታውቅም። ክብርስ ምን አይነት አላት እናታችሁ? እሺ አሁን ነው አጠጭም
ጠጭ ብዬሻለሁ። ጠጭ ጠጭዋለሽ። ታይሌ ራስ ያሞኛል። አትነካሽኝ። በቃ ለዛ ነው አየሽ። እሺ አሁን ይሄንን ጠጭሽ። አልጠጣም። ምን ያልፈልግም። ማስታገሻ ነው። እሺ እኔም አሁን ነው የወሰድኩት እኮ ችግር የለውም። እኔ አልወስድም። ተንጃሊ ምን ነሽ ነው? አንቺ ምን ሆነሽ ነው? ራፊ እኮ አልኩሽ እኮ ድሮም ሰራተኛ ክብር አይወድለትም። በቃ እንደው የሆነ ነገር ያገኛችሁ ይመስል በቃ ተንከባከብኩሽ ፊት እና ምን ላድርግ ከዚህ በላይ ታዲያ? እኩል ቁጭ አድርጌ ስላወራሁሽ ነው። እንደውም ተነሽ ተነሽ፣ ወደ ጓዳ ግቢ። እንደው የሚወድላችሁ ይነሳል። ምን አይነቷ ናት እመቤቴ? አሁን ላቅርብልሽ? በቃኝ። ታቀርቢልኛለሽ አይደለም? ለምንድን ነው ቆይ ክብር የማይወድላችሁ? ገረድ መሆን በቃ ሁሌ ዘላለም እና ምን እና አንድ አይነት ነገር። ሁላችሁም አንድ አይነቶች ናችሁ። ምንድነው መንታ ናችሁ እንዴ ሁላችሁ? ዛሬ ምን ሆነሽ ነው? አንቺ እኮ ነሽ እየተለየሻል። አሞሻል። አንቺ ታመሽ ደግሞ የሰራሽው ምግብ እኔንም ያመኛል። ገባሽ አይደል? እኔ ለራሴ ጤንነት ስለማስብ መድኃኒት ትወስጃለሽ። ሌላ አይደለም እኮ ጉንፋን ከሆነ ማስታገሻ ትወስጃለሽ። አለቅ። እኔ ራሴ መታመም ስለማልፈልግ ገባሽ አይደል? አልወስድም። እኔ የምሰጪ መድኃኒት ምን እንደሚያደርገኝ እኔ ራሴ ነኝ የማውቀው። ምን ማለት ነው? ምን ያደርግሻል? ቀኔ ያመኛል። ምንድነው የሚያምሽ? ምንሽን ታመምሽ? ታመሽ እኔ የት ነው ሐኪም ቤት ያልወሰድኩሽ? አሞኛል ብለሽ ወይስ ሐኪም ቤት ትሄጃለሽ? አልሄድም። እንዴ ጤነኛ ነኝ አላመኝም እኮ አሁን እያመመሽ ነው፣ አፍኖሻል ምናምን። እኔ መታመም ስለማልፈልግ ውሰጂ። ሌላ ነገር እንድናገር እንዳታደርጊ። ነገር መናገር አልፈልግም። እንኪያሽ ውሃና ማስታገሻ ደግሞ አልወስድም እንዴ? አልሚ ግን ምን ሆነሽ ነው? እኔ በእናትሽ አሞኛል ዛሬ ተይኝ እኮ ስላመመሽ መድኃኒት ውሰጂ ነው ያልኩሽ አይደል እንዴ? እንደዚህ አታርጊኝ። የሆነ ነገር እየተሰማኝ ነው። አሁንም ተይኝ። እኔ የምታጠጪ ምን እንደሆነ እኔ አላውቅም። እኔ ምን አጠጣሻለሁ? እኔ ላትን ብለሽ ከሆነ እኔ ብዙ ሰው አለ፣ ቤተሰብ አለ። እኔ ቤተሰብን ለማሳደር ብዬ ነው እንግዲህ አሁን ራሱ እያመመኝ እኮ እንዳያምሽ ዋነኛነት አንቺ እንዳያምሽ ጤነኛ እንድትሆኚ ነው። ሲቀጥል ደግሞ አንቺ ጤነኛ ስትሆኚ ምን አለ እኔ ጤነኛ ነኝ ማለት ነው። እኔ ውስጤ እዚህ ጋር የሆነ ነገር እየረበሸኝ ነው። ተይኝ። አንቺ ሌላ ግንኙነት አለሽ እንዴ ከሰው ጋር? እርጉዝ ነሽ? ምን ማለት ነው? ከየት ወጥቼ ነው እኔ እርጉዝ የምሆነው? እና ታዲያ እንደዛ ካልሆነ ውስጤን ተረበሽኩኝ ወዴ ምናምን ነው እኔ የምሰጪ ነገር እያመመኝ ነው። ምን አንዳንድ ቀን እንዲህ ሽሻ ስለምትሰሪልኝ ሌላ ምን አለ? ደህና ነሽ? ለዚህ አቅምሽ ለዚች አቅምሽ ነው በቃ ወሬ ብቻ። መስመር መያዝ ሄሎ አቤላ ቢስ ነው አለን ሁሉ ሰላም አለሁልህ። እኔ በሽኔ እኔ ምን የባለፈውን ነገር እንዴት ያደርግልኝ? እንደዛው ነው ቢሳ። እኔ ምን አሪፍ አድርጌ ያስተኝቼልሃለሁ። እቺን ገገማ አንተ እንዴት እንዳታገለችኝ በቃ ራሴን ብጥብጥ ነው ያደረገች። ዛሬማ ምን እንደሆነች አላውቅም።
እና በእናትህ እንደፈለክ ትጫወትባታለህ አይ አንተ ቀልደኛ እኮ ነች ወይኔ ወደዋለሁ እናሳ በቃሽ እሺ ና ስትመጣ ደውል ወይ ምልክት አድርግ ወይ ደግሞ ነገር እንትን አድርግ ደውልልኝና እሺ ከፍተሃል ይመች አራሰሰን እሺ ታዲያ ግን በጥንቃቄ እሺ አባት እሺ ማነው ክፈች ማን አንተ ክፈች ማንነት ሳላቅ ነው እንደታከለ ክፈች አረጋ ከፈች ማን ክፈች ምን እያደረግሽ ነው ክፈች ምን እንዳደረገ አባት እንዴ በቤቴ ማረፍ አልችልም እንዴ ክፈች ገነች ነው ምን እየሰራሽ ማን ምንድነው ምን እያደረግሽ ነው ምን እያደረግሻት ነው ያለሽ ምንም አላረኳትም ምን እያደረግሽ ነው ያለሽ ምንም አላረኳትም አዎ ምንድነው የሆነችው ራሷን አታውቅም አንተ ማለት ትጀምር አንተ ማን በቤቴ የመጣኸው ትጀምር ዝም በይ እርዛ ምንድነው ያደረግሽ ምን ሆነ ተኝታ ነው አሟት ነው ተኝታ ነው ምንድነው አንቺ ራስ ሱሪሽ እንደዚህ አንዴ በሰኝ ያጠያቆ ነበር ና ቶሎ በል ና ሐኪም ቤት ቶሎ በል ምንም አልሆነችም አንተ ማለት ሲጀመር ና ካሜራው አንተ ማነህ ነው ሁላችሁ ነው ማለት አንቺ ና ና